የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። በርከት ያሉ የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ መረጃዎችን ይዘናል። በተለይም በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይደረጋሉ። ስለዚህ እነኚህን ጨዋታዎች ማንሳት ግድ ይለናል። የባሊዮን ዶር አሸናፊው ለአውሮፓ ሻምፒዮንስ ሊግ ምሽት ይደርሳል አይደርስም የሚለው ጉዳይ መነጋገሪያ ስለሆነ እናነሳዋለን። ከዛ ውጪ ግን በአውሮፓ ትልቅ ክለቦች ከሻምፒዮንስ ሊግ መረጃችን በተጨማሪ መረጃዎችን እናነሳለን። ባርሴሎና ቤት ከባልዴ ጋር በተያያዘ ተጨማሪ መረጃዎች እየወጡ ነው። የቡድኑ ወሳኝና ቁልፍ ተጫዋቾችን እናነሳለን። በሪያል ማድሪድ እና በአሰልጣኝ ዣቪ አሎንሶ ተጫዋቾች መካከል አንዳንድ ልዩነቶች አሉ፣ እንመለከታቸዋለን። እነኝን በግልጽ እናነሳለን። ከዛ ውጪ ዣቪ አሎንሶ አንድ ተጫዋች ለሳቸው ከምንም በላይ እንደሆነ እየተናገሩ ነው። በስፔን በርካታ መረጃዎችን እናነሳለን። ከዛ ውጪ ጣሊያን ላይ አንዳንድ ትልቅ መረጃዎችን እየሰማን ነው። ጣሊያን ውስጥ የአሰልጣኝ ሹምሽር ይቀጥላል እየተባለ ነው። ተጨማሪ መረጃዎችን ይዘናል። በአንድ ተጫዋችም ዙሪያ እዛው ጣሊያን ላይ ተጨማሪ መረጃዎችን ይዘናል። በርካታ መረጃዎችን ይዘናል። እንዳጠቃላይ በአውሮፓ ዙሪያ በፕሪሚየር ሊግ የመረጃ ሰዓታችን አንድ ወጣት ተጫዋችን ማንሳት ግድ ይለናል። ዛሬ አንድ የተፈጠረ ነገር አለ በእንግሊዝ። ከዛ ውጪ ኖቲንግሃም ፎረስት ባለቤት ለደጋፊዎች ድጋፍ ያደርጋሉ እየተባለ ነው፣ እናነሳዋለን። በቢግ ሲክስ የመረጃ ሰዓታችን ጆሴ ፔፕ ጋርዲዮላ ሐሳባቸውን ይቀጥላሉ። ተጨማሪ መረጃዎችን ይዘናል። ከሳቸው ጋዜጣዊ መግለጫ ያነሳነውን ፔፕ ጋርዲዮላ በተለይ እሳቸው ታክቲክ በጣም አስገራሚ ነው። አንዳንድ ተጫዋቾችን በሜዳ ክፍል ላይ ይዘውበት የሚገቡት ቦታ በጣም አነጋጋሪ ነው። በቡድን ዜና ተጨማሪ መረጃዎችን ይዘናል። ማሬስካ 79 ጨዋታ ደርሷል። በቼልሲ አሰልጣኝነት ዘመናቸው እንመለከታቸዋለን። ከዛ ውጪ በውሰት የሰጡትን ተጫዋቻቸውን በተመለከተ ደሽትንን ተጨማሪ መረጃ ስላገኘን ለቼልሲያን እናጋራቸዋለን። በሊቨርፑል በኩል ያው ትልቁ አጀንዳ የአውሮፓ ሻምፒዮንስ ሊግ የሪያል ማድሪዱ ምሽት ነው። ከዛ በፊት ቡድኑም ጥሩ መነቃቃት ላይ ነው የሚገኘው። ስቴቨን ጄራርድ፣ ጋሪ ኔቭል በሊቨርፑል በኩል የሚሉት ነገር አለ። እንደዚሁም ጄሚ ካራገር የሚለው ነገር አለ። ተጨማሪ መረጃዎችን እናነሳለን። በሊቨርፑል በኩል በአርሰናል የመረጃ ሰዓታችን በሊቨርፑል ተሸነፉም፣ አንድ ሙከራም ተደረገባቸው። ያ ቡድን አሁን በአውሮፓ ዙሪያ መነጋገሪያ ነው። የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት። ይህንን ጨዋታውን አዘርባይጃናዊ ሰው ይመሩታል። የማይክል አርቴታም የ6 ዓመት ጉዞን እናነሳለን። ከዛ በዘለለ በማይክል አርቴታ ቡድን ውስጥ ይሄ ጎል እንዳይቆጠርበት የሚተጋው ታታሪነቱን በአንድ ምስል እናጋራቸዋለን። ከዙር ጋርና ከቀድሞ ተጫዋቻቸውም ጋር ተጨማሪ መረጃ ይዘናል። በዩናይትድ የመረጃ ሰዓታችን ፋብሪዚዮ ሮማኖ ብዙ ጥያቄ ያስነሱ ዝውውሮች ነበሩ ማንቸስተር ዩናይትድ ቤት፣ ለዛ ምላሾችን ይዞ መጥቷል። እኛም የሱን መረጃ ይዘን መተናል። በተለይ ከዙር ጋር በተያያዘ የማንቸስተር ዩናይትድን የቦርድ ውሳኔ ያስመልክቶ በዩናይትድ በኩል አንዳንድ ስሞችንም እየሰማን ስለሆነ ነው። የዩናይትዶቹን በክረምት ክለቡን የተቀላቀሉት ብሪያን ቤሞ፣ ቤንያሚን ሼሽኮን እናነሳለን። ከጉዳት ተመልሶ ለቡድኑ ወሳኝ የሆነውን ተጫዋች ሉክ ሾንም የተመለከተ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ተጨማሪ በርካታ መረጃዎችን ትከታተላላችሁ። ሀሳብ አስተያየታችሁን እናጋሩን። በድጋሚ ከኛ ጋር መልካም ቆይታ ተመኘን። የአውሮፓ ሻምፒዮንስ ሊግ ማክሰኞ ምሽት 2:45 ጀምሮ እስከ ሮብ ምሽት 5 ሰዓት ጀምሮ የሚካሄዱ ጨዋታዎች ይጠበቃሉ። ማክሰኞ ምሽት 2:45 ሲል የሚደረግ ጨዋታ ናፖሊ ከአይንትራክት ፍራንክፈርት፣ ስላቪያ ፕራግ ከአርሰናል ይጫወታሉ። ረቡዕ ማክሰኞ እዛው ምሽት 5 ሰዓት ላይ አትሌቲኮ ማድሪድ ከዩኒየን ሴንት ግሎስ፣ ቦዶ ግሊምት ከሞናኮ፣ ዩቬንቱስ ከስፖርቲንግ፣ ሊቨርፑል ከሪያል ማድሪድ፣ ኦሎምፒያኮስ ከፒኤስቪ አይንድሆቨን፣ ፓሪስ ሰን ዠርሜን ከባየር ሙንችን፣ ቶትንሃም ከኮፐንሃገን፣ ፓፎስ ከቪላሪያል ሮብ ምሽት 2:45 ይጀምራል። ይህ ጨዋታ ደግሞ ካራባግ ከቼልሲ ሌላ ሮብ ምሽት 2:45 የምናየው ጨዋታ ነው። ከዛ ምሳሌ አያክስ ከጋላታ ሰራይ፣ ቤኔፊካ ከባየርና ሌቨርኩሰን፣ ክለብ ብሩጅ ከባርሴሎና፣ ኢንተር ከካይራት፣ ማንቸስተር ሲቲ ከቦሩሲያ ዶርትመንድ፣ ማርሴይ ከአታላንታና እንደዚሁም ኒውካስል ዩናይትድ ከአትሌቲኮ ቢልባኦ የሚያደርጓቸው ጨዋታዎች ደግሞ እነኚህ ጨዋታዎች በአውሮፓ ሻምፒዮንስ ሊግ የሚደረጉ የረቡዕ 5 ሰዓት ጨዋታዎች ናቸው። ጨዋታዎቹን በየመረጃ ሰዓታችን እናነሳቸዋለን። ፈረንሳይ የፊት መስመር ተጫዋች ኦስማን ዴምቤሌ በቅዳሜ የኒስ ጨዋታ የጡንቻ ጉዳት ስሜት እንደተሰማው ተነግሮ እንደነበረ ይታወቃል። ኦስማን ዴምቤሌ ለነገው የባየር ሙኒክ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ይሆናል ተብሎ እንደሚጠበቅ ነው የተገለጸው። ይሁን እንጂ አንዳንድ ጊዜ የባሎን ዶር አሸናፊ ኦስማን ዴምቤሌ በጨዋታው ከተጠባባቂ ወንበር በመነሳት ሊጀምር ይችላል የሚሉ መረጃዎችም እየወጡ ነው ከወደ ፈረንሳይ አካባቢ። አሰልጣኝ ሉዊስ ኤንሪኬ ምንም እንኳን ጨዋታው ትልቅ ቢሆንም ተጫዋቹን አደጋ ላይ የመጣል
ምንም አይነት ፍላጎት የላቸውም እየተባለ ነው። እንዳጠቃላይ ግን የመጨረሻ ውሳኔው በጨዋታው መጀመሪያ ሰዓት አካባቢ ይወሰናል ተብሎ ነው የሚጠበቀው። ኡስማን ዴምቤሌ ይገኛል አይገኝም በሚለው ጉዳይ ላይ ተጨማሪ መረጃዎችን ካገኘን በቀጣይ መረጃ ሰዓት ላይ እንደዚሁ እናካትተዋለን። ባልዴ የባርሴሎናው ተጫዋች ከላሚን ያማል ጋር በተያያዘም ሁሉም ላሚን ያማል ላይ ጫና ለመፍጠር ይሞክራል፣ ነገር ግን እሱ በጣም ምርጥ ፕሮፌሽናል ተጫዋች ነው ብሏል። በዚህ ዕድሜው እሱም ችግር ውስጥ ለመክተት የሚደረጉ ጥረቶች ተገቢነት የላቸውም። በ18 ዓመቱ በሜዳ ላይ የማይታመን ነገር እያደረገ ነው፣ ያንን ሊያዩ ይገባል ብሏል። ያው ከሜዳ ውጭ ያለው የግል ህይወቱ ነው በዘንድሮ አጀንዳ የሆነው እንጂ አምና ስለ ላሚን ያማል የሚወጡ መረጃዎች በሙሉ የተጫዋቹን አስደናቂነት 18 ዓመት ሳይሞላው እንዴት ይሄንን ቻለ፣ እንዴትስ ተቻለው፣ ማንስ ከዚህ በፊት እንደዚህ ተችሎት ነበር እየተባለ ከሜሲ 17 ዓመቱ ላይ ከሮናልዶ 17 ዓመት ከኳክብት 17 ዓመታቸው ላይ እንዴት ነበሩ እየተባለ የሚነጻጸር ተጫዋች ነበር። ዘንድሮ ደግሞ ንጻሬው ከሜዳ ውጭ ያሉ የሴቶች ጋር ያለው ህይወቱ ሆኖ የተጫዋቹን ባህሪ ከዛ ደግሞ በሪያል ማድሪድ ላይ በሰነዘረው ትችት ምክንያት አጀንዳ ሆኖ ብዙ የሚዲያ ላይ ጫና ደርሶበት እንደነበር ይታወቃል። አሁን እንግዲህ ከጮኛው ጋር ተለያይቷል። በእግር ኳስ ሜዳ ላይ ከሷ ከተለያየ በኋላ የመጀመሪያ ግቡን በዚህ ሳምንት አስቆጥሯል። ባልዴም ገና 18 ዓመት ተጫዋች ነው። ስለዚህ ብዙ ጫና ባታረጉበት እያለ ይገኛል በሚዲያው ላይ። ማርከስ ራሽፎርድ በጣም ደስተኛ ሆኛለሁ ብሏል አሁን በባርሴሎና፣ በዛ ላይ ደግሞ በራስ መተማመኔን መልሼዋለሁ ብሏል። አሁን የኔን ምርጥ እያያችሁ ነው ብሏል። ለእንግሊዝ ብሔራዊ ቡድን ካስታወሳችሁ ማጣሪያ ጨዋታ ላይ ሲሰለፍ ከዚህ በላይ ጠብቁ ብሎ ነበር እንግሊዛውያንን። አሁን እሱ በምርጥ ብቃቴ ላይ እየተገኘው ይገኛለው፣ አሁን የኔን ምርጡ ነው፣ በተለይ ደግሞ በራስ መተማመኔ ከፍ እያለ ይገኛል ብሏል። በተጫዋቹ በኩል እንግዲህ በባርሴሎና ቤት በጣም ወሳኝ ሰው እንደሆነ እየተመለከትን ነው። ከዛ ውጪ በቡድን ውስጥ ከፍተኛም ግብ አስቆጣሪ ዝርዝር ውስጥ አለ። የግብ ተሳትፎም በከፍተኝነት የሚጠቀስ አይነት ተጫዋች እንደሆነ ይታወቃል። በሳምንቱ ግብ ካስቆጠሩ ተጫዋቾችም አንደኛው ማርከስ ራሽፎርድ ነበረ። በተለይም በጣም ቆንጆ ኳስ ነበረ በግራ እግሩ ማስቆጠር የቻለው። ፌራን ቶሬዝ ሌላ በሳምንቱ ግብ ያስቆጠረ ተጫዋች እንደነበር ይታወቃል። ያው ግቧን ለቫሌንሺያ ከተማ ነዋሪዎች አድርጓል። በኦክቶበር 29 2024 ዓ.ም ከበድ ያለ አደጋ ደርሶ እንደነበር ይታወቃል። በጎርፍ አደጋ በርካቶች የተፈናቀሉበት ህይወታቸውን ያጡበት እንደነበር ይታወቃል። ያው ፌራን ቶሬዝ የቫሌንሺያ ከተማ ተወላጅ ነው። እናም ለተወለደበት ከተማ ህዝብ መታሰቢያ ይሁንልኝ ብሏል። እንግዲህ ከአንድ ዓመት በፊት ነበረ ሁነቱ የተፈጠረው። ያንን ግብ ካስቆጠረ በኋላ በዚህ ሳምንትም መለያውን ሙሉ ለሙሉ ባይወልቅም ግን ከቲሸርቱ ስር ባጻፈውን ጽሑፍ ማስመልከት ችሎ ነበረ። ተጫዋቹ በዚህ ሳምንት በጣም አስደናቂ ብቃቱን አሳይቷል። ቡድኑንም አሸናፊ እንዲሆን ካስቻሉት ግቦች ውስጥ አንደኛው የሱ ግብ እንደነበረች የሚዘነጋ አይደለም። ብራዚል የሪያል ማድሪድ ተከላካይ ኤደር ሚሊታኦ ባለፉት 5 የሪያል ማድሪድ ጨዋታ ላይ አንድም ጊዜ ድሪብል ተደርጎ አልታለፈም። የሪያል ማድሪድ የተከላካይ ክፍል አሁን ደግሞ በዣቪ አሎንሶ ስር በጣም ጠንካራ ሆኗል። በነገራችን ላይ ጉዳት የሚፈትነው ነው። ልክ እንደ አምናው አንቸሎቲ ቡድን የጉዳት ችግር ጣጣ ያለበት ቡድኑ ግን ቢያንስ ዘንድሮ ዣቪ አሎንሶ ይሄ ቡድን ውስጥ በቡድኑ ላይ የሚቆጠሩ ግቦችን ቀንሷል፣ አደጋዎችን ቀንሷል። ባርሴሎናን ድል ሲያደርግ የተቆጠረበት አንድ ግብ ነው። ባለፈው ዓመት ባርሴሎና በርካታ ግብ እያስቆጠረበት የሚያሸንፈውን ቡድን ነበር። በመከላከል ረገድ በጣም ጠንካራ ነው። ከዚህ ውስጥ ደግሞ ኤደር ሚሊታኦ ባለፉት 5 የሪያል ማድሪድ ጨዋታ ላይ አንድም ድሪብል አልተደረገም። በቫሌንሺያ 0፣ በባርሴሎና፣ በዩቬንቱስ፣ በሄታፌ፣ በቪላሪያል ጨዋታ ያውም እንደ ዩቬንቱስ ባርሴሎናና ቫሌንሺያን የመሳሰሉ ትልቅ እና ተቀናቃይ ቡድኖችን ገጥሞ ድሪብልም ያልተደረገ ነው። በጣም አስደናቂ ጊዜ በዣቪ አሎንሶ ቡድን ውስጥ ደግሞ በመከላከል ይሄ ከኋላ መስመር ላይ ካሉ ተጫዋቾች ውስጥ ይጠቀሳል። ዣቪ አሎንሶ በጋዜጣዊ መግለጫ ላይ በተለይም ከሊቨርፑል ጨዋታ በፊት በርካታ ነጥቦችን አንስተዋል። አንደኛው የነሱት ፌድ ቫልቬርዴን ነው። ይሄ ቶታል ፕሌየር ብለውታል። ይሄ በሁሉም የሜዳ ክፍል ላይ እንዲያጫውቱት የሚረኩበት አይነት ተጫዋች እንደሆነና ሁሉንም ያሟላ ተጫዋቻቸው እንደሆነ ተናግረዋል። በሁሉም የሜዳ ክፍል ላይ መጫወት የሚችል ባህሪ ያለው ነው ብለዋል። እሳቸው ሞር በቀኝ የመከላከል ስፍራ ላይ ሲጠቀሙ ተመልክተናል። በተለይም የሪያል ማድሪድ የቀኝ የመከላከል ስፍራ ላይ ዳኒ ካርቫሃል ጉዳት፣ ትሬንት አሌክሳንደር-አርኖልድ ደግሞ ቡድኑን የመላመድ ችግር ያለበት ተብሎ ሲታሰብ ፌደ ቫልቬርዴን ተጠቅሞት ነበር። 8 ቁጥር 6 ቁጥር ላይ ይጠቀሙታል። ሞር የመከላከል ሚዛኑን የቡድኑን እንዲጠብቅላቸው ይሻሉ። የዚህም ሳምንት ቁልፍ ተጫዋች ይሆናል ብለዋል። ከሊቨርፑል ጋር የሚደረገው ጨዋታ በትልቁ ይጠበቃል። ለዛ ዝግጁ ነኝ ብለዋል።
እሳቸው ቡድናቸውን በቡድን ውስጥም በራስ መተማመኑ እንዳለ ጠቁሟል። ዣቪ አሎንሶ በነገራችን ላይ ቀድሞ የሊቨርፑል ተጫዋች ናቸው። የቀድሞ ክለባቸውን በተቃራኒ ይገጥማሉ። ራሱ ትሬንት አሌክሳንደር-አርኖልድ የቀድሞ የሊቨርፑል ተጫዋች ነው። አሁንም በተጫዋችነት ሆኖ በተቃራኒው እሱ ደግሞ ይገጥማል። ስለዚህ አንድ በአሰልጣኝ አንድ በተጫዋች ሊቨርፑል የቀድሞ ልጆቹን በተቃራኒ ይፋለማል ማለት ነው። አርኖልድ ግን ማግባት ያስደስተኛል፣ ግን ካገባው አልጨፍርም ማለቱ ይታወቃል። እዛው ስፔን ላይ ነን። በሪያል ቤት እየደመቀ የሚገኘው አንቶኒ በማዮርካ ጨዋታ ላይ 2 ጎል 1 አሲስት ካበረከተ በኋላ አብዛኞቹ ሬቲንግ ሲሰጡ ከ9.4 በላይ ነው ሬቲንግ የሰጡት። ሶፋ ስኮር እንደውም 10 ነው ሬቲንግ የሰጠው በጨዋታው ላይ። ከቦክስ ውጪ ጎል ማስቆጠር የቀለለው አንቶኒ ለሪያል ቤትስ ባደረጋቸው 35 ጨዋታ 14 ኳሶችን ከመረብ አገናኝቷል። ከጨዋታውም በኋላ ምርጡ አንቶኒን ለመስጠት ጠንክሬ መስራቴን አሁንም እቀጥላለሁ ብሏል። ተቀየረ ስወጣ የጡንቻ መገጣጠሚያ ትንሽ አስቸግሮኝ ነበር፣ ግን ምንም አይደለም ደህና ነኝ በማለት ለሪያል ቤትስ ደጋፊዎች እንዳይጨነቁ ነግሯል። ግን የሕክምና ምርመራ ዛሬ ይደረግለታል ተብሏል። ከዛ በኋላም በቀጣይ ጨዋታ ላይ ይገኛል አይገኝም የሚለው ይወሰናል። ምናልባት የብራዚል ብሔራዊ ቡድን ቀጣይ ላለባት የወዳጅነት ጨዋታ አንቶኒ ጥሪ ሊደረግለት ይችላል ተብሎ ይጠበቃል። ግን ጉዳቱ ምን ያክል ነው የሚለውም በቀጣይ የሚጠበቅ ነው የሚሆነው። ሕክምና ምርመራው ይደረግለታል ተብሎ ይጠበቃል። ጣሊያን ደረስን። ኢንተር በቋሚነት እንደሚያስፈርሙኝ ተስፋ አደርጋለሁ ብሏል። ከማንቸስተር ሲቲ በውሰት ኢንተርን የተቀላቀለው ማኑኤል አካንጂ የኢንተር ሚላኑ የኋላ መስመር ተጫዋች ማኑኤል አካንጂ በክለቡ በቋሚነት መቀጠል እንደሚፈልግ ተናግሯል። እዚህ በጣም ጥሩ ስሜት እየተሰማኝ ነው ያለው ማኑኤል አካንጂ ኢንተር ሚላን በቋሚነት እንደሚያስፈርሙኝ ተስፋ አደርጋለሁ ብሏል። አክሎም ለቡድኑ ያለኝን ሁሉ ሰጣለሁ፣ ቀጥሎ የሚሆነውን እናያለን ብሏል። ኢንተር ሚላን በውድድር ዘመኑ መጨረሻ ማኑኤል አካንጂን በ15 ሚሊዮን ዩሮ የማስፈረም አማራጭ ከሲቲ በኩል ተቀምጦላቸው ነበረ በወቅቱ ተጫዋቹን ሲገዙት። ሲቲዎችም ተጫዋቹን እንግዲህ የመሸጥ ሙሉ ፍላጎት እንዳላቸው በዛው አንቀጽ ውስጥ አስታውቀዋል። ግን ኢንተር ሚላን በኩል የተጫዋቹን ኮንትራት ቋሚ ለማድረግ አንድም ብቃቱ በጣም ወሳኝነት ይኖራል ተብሎ ይታሰባልና ተጫዋቹም ፍቃደኛ መሆኑ ይጠበቅ ነበር። ፍቃደኛ መሆኑን ገልጿል። ቀጣዩ ድርሻ የኢንተር ሚላን ይሆናል። ፊዮረንቲና አሰልጣኝ ስቴፋኖ ፓውሊን ሊያሰናብቱ እንደሚችሉ መረጃዎች እየወጡ ነው። ምናልባት በጥቂት ሰዓታት ውስጥ ሊፈጸም ይችላል እየተባለ ነው። እውን ከሆነ እንነግራችኋለን። በሴሪኤው የፊዮረንቲና ጉዞ በጣም አስከፊ የሚባል ነው። አንድም ድል የለውም። በነገራችን ላይ ካለፉት 10 ጨዋታ 6ቱን ተሸንፎ 4ቱን ባቻ ውጤት አጠናቀዋል። በደረጃ ሰንጠረዡ 19ኛ ላይ ተቀምጧል። ፒዮሊ ኤስ ሚላንን እየመሩ በ22 ላይ የሴሪኤ ዋንጫ ያሳኩ አሰልጣኝ ናቸው። በነገራችን ላይ ምንም ጥያቄ የለውም። እሳቸው የታክቲክ ዲሲፕሊን ወደ ሳውዲ አረቢያ አምርተው ነበረም፣ ግን አልተሳካላቸውም። አሁን በጣሊያኑ ክለብ ዳግም በፊዮረንቲና ቢመጡም ህይወት እንደታሰበው አልሆነም። ያኔ በኤስ ሚላን የዋንጫ ባለቤት እንደሆኑበት 2022ቱ ቀርቶ አንድ ድል እንኳን በሴሪኤ ማሳካት ያልቻሉበት ጊዜ ላይ ናቸውና ስንብታቸው አይቀሬ ነው እየተባለ ነው። ከወደ ጣሊያን ለፊዮረንቲናም ቅርብ የሆኑ ምንጮች አረጋግጠውታል። እንዳልኳችሁ ምናልባትም ይህን መረጃ ካጠናቀረን በኋላ ስንብታቸው እውን ሊሆን ስለሚችል በቀጣይ መረጃ ልናካትተው እንችላለን። የሌስተር ሲቲ ደጋፊዎች ጄሚ ቫርዲ ቢባሉ 2015-16 የፕሪሚየር ሊግ ዋንጫን እንዲያነሱ ከማድረግ በዘለለ በታማኝነቱ ያደንቁታል። ምክንያቱም በወቅቱ የቡድኑ ከዋክብቶች በአውሮፓ ትልቅ ክለቦች የግዢ ጥያቄ ሲቀርብላቸው ክለቡን ለቀው ሄደዋል። ጄሚ ቫርዲ ግን ሌስተርን አልለቀቅም። በታማኝነት ከሌስተር ጋር አብሮ የቆየ ሻምፒዮንሺፕ ወርዶም የተጫወተ ዳግም ወደ ፕሪሚየር ሊግ ያሳደገ ተጫዋች እንደነበረ እናስታውሳለን። አሁን ከክለቡ ጋር ተለያይቶ በክሮሜንሲ ነው የሚገኘው በቋሚነት። ተጫዋቹ ባለፉት 4 ጨዋታ ሙሉ ጨዋታዎችን ተጫውቷል። 90 ደቂቃዎችን ተጫውቷል። ባለፉት 4 ጨዋታ ላይ ታዲያ በቡድኑ በኩል 2 ግቦችን ማስቆጠር ችሏል። አታላንታ ላይና ዩቬንቱስ ላይ ግቦችን ያስቆጠረበት ሳምንት ነበረ። በነገራችን ላይ በዩቬንቱስ ብቻ ነው ቡድኑ ክሮሜንሲ የተሸነፈው። ከዛ ውጪ በ3ቱ ጨዋታ 2ቱ ናቸው ከዩዲኔዜና ከአታላንታ ጋር ጄንዋን አሸንፏል። እንደ አጠቃላይ ባለፉት 4 ጨዋታ 90ንም ደቂቃ የተጫወተው ጄሚ ቫርዲ 2 ግቦችን ለክሮሜንሲ ማስቆጠር ችሏል። በእንግሊዝ ዛሬ የወጣው አንደኛው መረጃ እድሜው በ20ዎቹ አካባቢ የሚገኝ በፕሪሚየር ሊግ ስሙ ያልተጠቀሰ አንድ ተጫዋች ትላንትና ከበድ ያለ ዛቻ እንደደረሰበት ተጠቁሟል። በዚህ ምክንያት ወኪሎች ተጠርጥረዋል ተብሏል። ተጫዋቹ ከአንድ ጓደኛው ጋር በለንደን ጎዳና ላይ ሲሄድ እንግዲህ ኢላማ ተደርጎ ማስፈራሪያና ዛቻ እንደደረሰው የተነገረው። ተጠርጣሪው ወኪል በተጫዋቹ ቡድን ላይ ማስፈራሪያ በመላክና በማስፈራራት ወንጀል የተጠረጠረ ነው ተብሏል። ነገር ግን እስካሁን ይህንን ጉዳይ በተመለከተ
የእንግሊዝ ፖሊስ ይፋ አላደረገም ተብሏል። ተጫዋቹ ላይ ከጫና ለመጠበቅ ነው ተብሏል። ይህ ምክንያቱ ግን የትኛው የፕሪሚየር ሊግ ክለብ ተጫዋች እንደሆነ ይፋ ባይደረግም ግን በሃያዎቹ ዕድሜ ውስጥ የሚገኝ ወጣት የፕሪሚየር ሊግ ተጫዋች እንደሆነ ነው ዘሰን ስፖርት ዛሬ በዘገባው ይዞት የወጣው። የኖቲንግሃም ፎረስት ደጋፊዎች ወደ ለንደን በባቡር ሲጓዙ በባቡር ውስጥ የጅምላ ጥቃት እንደተፈጸመባቸው ተገልጿል። የለንደን ነዋሪ የሆኑት ደጋፊዎች ክለቡ በሜዳው ከማንቸስተር ዩናይትድ ጋር ያደረገው ጨዋታ ተመልክተው ወደ ቤታቸው እየተመለሱ እንደነበረ ተናግሯል። በጥቃቱ 11 ደጋፊዎች ጉዳት ሲደርስባቸው ሁለቱ ለህይወታቸው አስጊ ሁኔታ ላይ ናቸውም ተብሏል። የክለቡ ባለቤት ማሪናኪስ በበኩላቸውም የጥቃት ሰለባ ለሆኑ ደጋፊዎች የገንዘብ ድጋፍ እንደሚያደርጉና የሕክምና ወጪያቸውን ሙሉ እንሸፍናለሁ ብለዋል። የኖቲንግሃም ፎረስት ደጋፊዎች ወደ ለንደን በባቡር ሲጓዙ እንግዲህ ይህ ጥቃት የደረሰባቸው በተለይም ከማንቸስተር ዩናይትድ ጨዋታ ጋር በነበረ ሂደት ላይ ነው። እንግዲህ ይሄ ጉዳቱ ከማንቸስተር ዩናይትድ ደጋፊዎች ጋር በተያያዘ አንድም የወጣ መረጃ የለም። ጥቃቱ በዩናይትድ ደጋፊዎች የደረሰ ወይንስ የዩናይትድም ደጋፊዎች ያካተተ ነበርም በሚለው ላይ የወጣ መረጃ የለም። ግን የኖቲንግሃም ፎረስቱ ባለቤት ለተጎዱት ካሳ እንከፍላለን፣ ከዛ በዘለለም ደግሞ ለሕክምና ወጪያቸውን ሙሉ እንሸፍናለን የሚል መግለጫ ይዘው ወጥተዋል። በዚህ ጉዳይ ላይ የዩናይትድ ደጋፊዎች ምን አጋጠማቸውም ተሳትፎበታል ወይም የሚለው ጉዳይ ላይ ተጨማሪ መረጃዎችን የምናካተትበት ይሆናል። በጣም ጥሩ ተጫውተናል ብለዋል ፔፕ ጋርዲዮላ በበርንማውዙ ድል ላይ። በኳሱ በጣም ብልህ ነበርን፣ በርንማውዝ በጥሩ ሁኔታ ተጫውቷል፣ ግን ኤርሊንግ እንደገና ወሳኛችን ነበር ብለዋል። ራያን ቼርኪ በመጨረሻው ሶስተኛ ጨዋታ ጥሩ ነገር አሳይቶናል፣ በድፍረትና በራስ መተማመን ይጫወታል፣ ግን አሁንም ከፕሪሚየር ሊጉ ሪትም ጋር ትንሽ ተጨማሪ መላመድ አለበት እያሉ ነው እሳቸው። ግን ሶስቱም ግብ ላይ ሁለቱን አሲስት አድርጓል ለኤርሊንግ ሃላንድ በትክክል ነው ያደረሰው። ሶስተኛው ጎል ስትቆጠር ደግሞ ፊል ፎደን ነው አሲስት ያደረገው። ለፊል ፎደን ኳሱን ያቀበለው እሱ እንደነበር ይታወቃል። ስለዚህ ሁለተኛው አሲስት የሱ ነው። በስዋንሴ ጨዋታ ለኦመር መርሙሽ አሲስት አድርጓል፣ ራሱም ጎል አስቆጥሯል። ከበርንማውዝ ጋር ሁለት አሲስቶችን አድርጓል ያሉት ጋርዲዮላ ልዩ ተሰጥቷል። ከጥቂቶች ጋር ያለው ግንኙነትም አንድ ለአንድ ግንኙነት ላይ በጣም አስደናቂ ነው። ብዙ ነገሮች አሉት እና ከሱ ምን እንደምንፈልግ በትክክል መረዳት እንደሚጀምር ተስፋ አደርጋለሁ። አሁን ከፊፋ ዓለም አቀፍ ረፍት በፊት የመጨረሻው የፕሪሚየር ሊግ ጨዋታ ለእኛ ጠቃሚ ነውና በዛ ጨዋታ ላይ ራሱን እንዲያዘጋጅ ቡድኑ አሳስቤያለሁ ብለዋል። ከዛ ውጭ እሳቸው ጄሬሚ ዶኩን ይበልጥ ወደ መሃል መልሰው እያጫወቱት ነበረ። በጥቂት ጨዋታዎች ላይ ያንን ተመልክተናል። ታክቲክ ነው ብለዋል እሳቸው። አንዳንድ ጊዜ ጆሽኮ ግቫርዲዮልን የቀኝ አጥቂ አድርገው ሲያጫውቱት በአንድ ጨዋታ ላይ ተመልክተን ነበረና እንደዚህ አይነት የማይታመኑ ነገሮችን ሲያደርጉ እናውቃለን። ጋርዲዮላ በተለይ እሳቸው ይሄ ቡድናቸው እንዲገመትባቸው በማይፈልጉትና በታክቲክ እውቁ ከሆኑ አሰልጣኞች ጋር ሲፋለሙ እሳቸው በጣም ያልተጠበቀ ነገር ይዘው ይመጣሉ። ምክንያቱም በታክቲክ ጥልቀት ያላቸው አሰልጣኞች ለጋርዲዮላ በደንብ ነው ተዘጋጅተውላቸው የሚመጡትና ያ ነገር የገባቸው ይመስላል እሳቸውም እና ታክቲክ ነው ብለዋል። ጄሬሚ ዶኩን ወደ ኋላ በንለስ እያረኩ ሳጫውተው የነበረው በሲቲና በበርንማውዝ ጨዋታ በነገራችን ላይ የጨዋታው ኮከብ ተብሎ የተመረጠው ኤርሊንግ ብሮት ሃላንድ ነው። የቼልሲው ዋና አሰልጣኝ ኤንዞ ማሬስካ ቼልሲን እየመሩ 79 ጨዋታ ደረሱ ማለት ነው። እንዳጠቃላይ እሳቸው በእነኚህ 79 ጨዋታ 50ዎቹ በድል የተጠናቀቁ ናቸው። 11 ጨዋታዎችን ናቸው ወጥቷል። 18 ሽንፈት ደርሶባቸዋል። በስኬት ደረጃ የኮንፈረንስ ሊግ አሸናፊ ናቸው። ይሄም እንደውም ቼልሲን በታሪክ ሁሉንም የአውሮፓ ውድድሮች እንዲያሳካ ያደረገ ምሽት እንደነበረ እናስታውሳለን። ያ በታሪክ ሁሉንም የአውሮፓ ምሽቶች ያነሳ ቡድን ሆነ። ከዛ ቀጠሉና ደግሞ የክለቦች ዓለም ዋንጫን አሳኩ። እነ ፓሪስ ሰን ዠርሜን፣ እነ ባየር ሙኒክ፣ እነ ሪያል ማድሪድ የነበሩበትን ውድድር ነው ያሸነፉት። እነ ሲቲም ነበሩ በዚህ ውድድር ላይ ከእንግሊዝ እንኳን በውድድሩ ላይ የዓለም ሻምፒዮን ሆኑ ያሸነፉት። ያውን በፍጻሜ ጨዋታ የአውሮፓ ሻምፒዮን ፓሪስ ሰን ዠርሜንን 3-0 ነበረ። ያንን ዋንጫ ባለቤት ሲያደርጉ ደግሞ ሌላ አዲስ ውድድር በአውሮፓ መድረክ ያሳካ ቡድን አደረጉት። አሰልጣኙ በቼልሲ ቤት እያስመዘገበው ያለው ውጤትን ከ10 ቼልሲያን ስንት ሰጣችሁ? አንዳንድ ጊዜ ያው ቡድን ሲሸነፍ ትችት አይቀርም። እሳቸውን ብዙ ትችት አስተናግደዋል። ግን እንዳጠቃላይ ይሄ በቼልሲ የ79 ጨዋታ ጉዟቸውና ሁለቱ ትልልቅ ዋንጫዎችን እንዴት አገኛችሁት? ከ10 ሰንት ይገባቸዋል። መልከታቸውን አድርሱን። የቼልሲ ንብረት እንደሆነ ይታወቃል። በክረምት የካይራትን የተቀላቀለው ዳስቲን በነገራችን ላይ በቀጣይ በኦገስት ወር ክለቡን ይለቃል። ኦገስት 2026 ላይ ክለቡን ይለቃል። እናም በቀጥታ ወደ ቼልሲ እንደሚመጣ ማረጋገጫ ተሰጥቷል። ወደ ቤተሰቦቻችን የካይራት ባለቤት ካይራት ቦርባየቭ
ዳስቲን በህዳር ወር ወደ ቼልሲ ይመለሳል። በመጀመሪያ ደረጃ ወደ ቼልሲ ሄዶ የመጀመሪያ ቡድን ለቀድሞ ውድድር ዘመን ልምምድ ይቀላቀላል። ከዛ ማሬስካ ይወስናሉ ብሏል። ዳስቲን ከቼልሲ ጋር ነው ውል ያለው እንዲሁ ወደ ስትራስቡርግ አያመራም ብሏልና ወደ ቼልሲ ነው የሚያመራው ብሏል። የኛን ቆይታ ሲያጠናቀቅ በካይራት ያለውን ቆይታ ቼልሲ በውሰት ነው የሰጠው። ስለዚህ ምናልባት ዳግም ወደ ስትራስቡርግ ሄዶ ሊጫወት የሚችልበት ግን እድል አለ የሚሉ መረጃዎች በስፋት እየወጡ ይገኛል። ቼልሲ ቤት የስኳድ ዴብዝ ጥልቀቱ በጣም ሰፊ ነውና አንዳንድ ወጣት ተጫዋቾች እድል ላያገኙበት ይችላሉ ተብሎ የሚታመን ቡድን ነው። በሊቨርፑል በኩል እንግዲህ የዚህ ሳምንት ጨዋታ በትልቁ ይጠበቃል። ስቴቨን ጄራርድ እንግዲህ ሊቨርፑል አስቶን ቪላ ላይ የተቀናጀው ድል በጣም ወሳኝ ነው ብሏል። በተለይም ይሄ ከተደጋጋሚ ሽንፈት አንጻር በጣም ወሳኝ ነው። በዛ ላይ ደግሞ በአውሮፓ ሻምፒዮንስ ሊግ ባለፈው ሳምንት ጨዋታ አይንትራክት ፍራንክፈርትን ጀርመን ድረስ ሄደው 5 ግብ አስቆጥረዋል። ሁለቱን ጨዋታዎች እንደ ትልቅ አጋጣሚ አንስቷቸዋል ስቴቨን ጄራርድ። እነኚህ ሁለት ጨዋታዎች ለማድሪዱ ጨዋታ ጥሩ ተነሳሽነት ናቸው። ስለዚህ የአውሮፓ ሻምፒዮንስ ሊግ ምሽት ራሱን የቻለ አውድ አለው ብሏል። ምንም ጥያቄ የለውም። የሊግ ውጤቶች የአውሮፓ ሻምፒዮንስ ሊግን ምሽት ላይ ወሰኑት ይችላሉ። አንዳንድ የማይታመኑ ውጤቶች ይመዘገቡበታል። የአውሮፓ ሻምፒዮንስ ሊግ አንዳንድ ጊዜ 90 ደቂቃ ብቻ አይመስልም። የሚቆጠሩት የግብ ብዛቶች፣ የሚቀለበሱት ውጤቶች ብዙ ድራማ የምናይበት ውድድር ነውና ስቴቨን ጄራርድ ግን በተለይም የአውሮፓ ሻምፒዮንስ ሊግ የአይንትራክት ፍራንክፈርቱ ድልና የአስቶን ቪላ ድል ጥሩ ተነሳሽነት ነው። ስለዚህ ለማድሪዱ ጨዋታ ለኛ በጣም ወሳኝ ነው ብሏል። ጋሪ ኔቭል በዋንጫ ፉክክሩ ዙሪያ በተለይም በአርሰናል በሊቨርፑል እና በሲቲ መካከል ሆኗል ለሚለው ጉዳይ ላይ ያው ሊቨርፑል ያቋም መዋዠቅ ገጠመው እንጂ ከዋንጫ ፉክክሩ አልወጣም ብሏል። ግን የጋሪ ኔቭል ቅድመ ግምት ሁሉ ለአርሰናል እንደሆነ ይታወቃል። ግን ሊቨርፑል አሁንም ከዋንጫ ፉክክር ውስጥ ወጥቷል የሚል እምነት እንደሌለው ተናግሯል። በርካቶች እንደ መከራከሪያ እያነሱት ነው። በተወሰነ መንገድ ቢሆን ፉክክር ውስጥ ግን ይቆያሉ ብሏል። ካስቶን ቪላ ድል በኋላ በእርግጥ የፕሪሚየር ሊግ ገና 10ኛ ሳምንት ላይ ነንና ዋንጫ ኤክስ ዋይ ቡድን ያነሳል የሚለውን ጠንቅቆ ለመገመት ጊዜው ገና ቢሆንም ግን በፉክክር ደረጃ እነማን ሊፎካከሩበት ይችላሉ የሚለውን ካሁኑ ፍንጭ እያየን ነው። አርሰናል፣ ሊቨርፑል፣ ሲቲ ወደ መድረኩ እየተቃረቡ ይገኛሉ፣ ወደ ፉክክሩ መድረክ። ጄሚ ካራገርም በቡድን ውስጥ እንደ አንድ ትልቅ ችግር ያየው አዲስ ፈራሚዎችን ነው። የአዲስ ፈራሚዎች ውስጥ እንግዲህ እየተዋሃደ ሲመጣ ቡድኑ ወደ አሸናፊነት በደንብ ይመጣል ብሏል። የኢሳክና የኬቴኬ ጉዳይ ገና አለየለትም ነው ያለው ጄሚ ካራገር። አሌክሳንደር ኢሳክ በቡድን ውስጥ የመጫወት ፍላጎት ቢኖረውም ግን እውነታው ኤኬቴኬ በጣም የተሻለ ተጫዋች ሆኗል አሁን ላይ ብሏል። ኤኬቴኬ ኢሳክ ሁለቱም በመልካም ጤንነት ላይ ሲገኙ ቋሚ 11 ውስጥ ማን መካተት አለበት የሚለውን ግን የእናንተን መልከታ ሊቨርፑልያን አድርሱን። አርሰናል በአራት ጨዋታ ወደኋላ መለስ ብለን ብናይ ውድ ቤተሰቦቻችን አንድ ሙከራ በሊቨርፑል ተደርጎበት ግብ ተቆጥሮበታል። ከዛ ውጪ ነው ዌስትሃም ነፉልሃም ያንን ማድረግ አልቻሉም። በቡድኑ ላይ ሙከራ የማድረግ ችግር በፕሪሚየር ሊግ ክለቦች እያየን ነውና የፕሪሚየር ሊግ የመጨረሻ 3 ጨዋታዎች ላይ እንኳን ከሙከራ ጭምር የዳነ ቡድን ነው ማለት ይቻላል። ይሄንን በማስረጃ እናቀርበዋለን ውድ ቤተሰቦቻችን እንዴት ያለ የመከላከል ብቃት እንዳለው። አሁን የአውሮፓ ሻምፒዮንስ ሊግ ምሽት አለባቸው። ትኩረታቸው ሁሉ አርሰናሎች የአውሮፓ ሻምፒዮንስ ሊግ ነው። ሁለተኛ መለያቸውን ሰማያዊ ለብሰው ይጫወታሉ። አዘርባይጃን ዳኛ አርሰናል በሻምፒዮንስ ሊግ ማክሰኞ ምሽት ከሜዳ ውጭ ስላቪያ ፕራን በሚገጥመው ጨዋታ ላይ በመሃል ሜዳ ጨዋታውን ይመራሉ። ስላቪያ ፕራስ አርሰናል ጎል ያስቆጥራሉ የሚለው በትልቁ ይጠበቃል። ማይክል አርቴታ ዋና አሰልጣኝ አድርጎ ከሾመ ጊዜ አንስቶ ከቆሙ ኳሶች ላይ የሚገኙትን እድሎች ወደ ግብነት የመቀየር አቅማቸው ከጊዜ ወደ ጊዜ አርሰናሎች ጨምሯል። እሳቸው የመጀመሪያ ዓመታቸውን 2019-20 ዓመት ላይ ሲጀምሩ 6 የቆመ ኳስ ያስቆጠረ ቡድን ነበራቸው። ከዛ በ2020-21 ላይ ሁለተኛ ዓመታቸው ላይ 10 የቆመ ኳስ አስቆጠሩ። 2021-22 ሶስተኛ ዓመታቸው ላይ 18፣ 2022-23 አራተኛ ዓመታቸው ላይ በተመሳሳይ 18 ጎሎች። ከዛ 2023-24 ዓመት ላይ 23 ጎሎችን አገኙ። 2024-25 25 ግቦችን አምን አስቆጥሯል ከቆመ ኳስ በሁሉም ጨዋታዎች ላይ። አሁን ዘንድሮ 13 ደርሷል። አሁን ደግሞ ለየት የሚያደርገው ገና ሲዝኑ እንዳጠቃላይ 3ኛ ወሩን እየያዘ ነው። ስለዚህ በእሳቸው ቡድን ውስጥ መሻሻሎች በቆመ ኳስ ላይ ከዓመት እየታየ ነው። በተለይም በቡድን ውስጥ የዘንድሮ የጎል መጠናቸው ራሱ በፐርሰንት የቆመ ኳስ ከፍ እያለ እንደመጣም ይታወቃልና ማይክል አርቴታ በራሱ ቡድኑን ከቆመ ኳስ ተጠቃሚነት በየዓመቱ እያሻሻሉትም ነው የመጡት። አርሰናል በሳምንቱ ከነበረው የተርፉ ሞር የበርንሌ ጨዋታ ላይ
አንድ አጋጣሚ ወደ 94ኛው ደቂቃ አካባቢ ላይ በጣም አደገኛ የመልሶ ማጥቃት አጋጥሞት ነበር አርሰናል። በተለይም ከማዕዘን ምት የተመታ ኳስ ስህተት ተሰርቶ ነው። እንግዲህ ማይክል አርቴታ በዛ ጨዋታ ላይ ያቺ ግብ እንዳትቆጠር ተጫዋቾች የሜዳ ክፍሉን የሸፈኑበት መንገድ በጣም አስደናቂ ነበር ብሏል። ከ80 ሜትር በላይ የመሮጥ ግዴታ አጋጥሟቸው ነበርና ተጫዋቾች ያንን ከ80 ሜትር በላይ ሩጫ የሮጡት ለክሊንሺት ነው። ቡድን እንደማይሸነፍ ይታወቃላችሁ ጎል ብትቆጠር፣ ምክንያቱም የጎል ብልጫው ከአንድ በላይ ስለነበረ፣ ግን ለክሊንሺቱ የነበራቸውን ተጋድሎ አድንቀዋልና ክሊንሺቱ የመጣው በአንድ ተጫዋች በሁለት በሶስት ሳይሆን እንደ ቡድን ስለምንጫወት ነው ብሏል ማይክል አርቴታ። ቡድን አንደኛው ያነሱት ነጥብ ከክሊንሺት ጋር በተያያዘ አርሰናል በዝውውር መስኮቱ ላይ ቀጣይ የሚያስፈርማቸውን ተጫዋቾች እንደ ሌሎች ክለቦች በመለማዮቹ በኩል እያየ ነው። በነገራችን በርካታ ክለቦች እንደሚታወቀው አሁን በጨዋታ ሰዓት መለማዮቻቸው በየስቴዲየሙ ይዞራሉ። ከዛ ግምገማ ይደረጋል። የትኛው ተጫዋች ለቡድናችን ይሆናል የሚለውን የሚገመገሙበት ሰዓት ነው። የሊግ ጨዋታዎች እየተደረጉ ስለሆነ የአውሮፓ ምሽት ጨዋታዎች ደግሞ ሞር ተጫዋቾችን ለመመልከት ይጠቅማሉ። አርሰናል ካዩዋቸው ተጫዋቾች ውስጥ የቀይ መስመር ተከላካይ ቫኢሮ ሩደን የፌኖርዱን ተጫዋች ነው። ከአርሰናል በተጨማሪ ግን ይህንን ሆላንድ የ21 ዓመት በታች ተጫዋች ለማስፈረም በርካታ ክለቦች ፍላጎት አላቸው። እንደ ቴሌግራፍ ዘገባ ከሆነ ከፕሪሚየር ሊግ እንደ ሲቲ፣ ከጀርመን እንደ ባየር ሙኒክ ያሉ ክለቦች የፌኖርዱን የቀይ መስመር ተከላካይ ቫኢሮን ሮድሪን ለማስፈረም ፍላጎት አላቸው ተብሏል። ግን የአርሰናል መልማዮች በብዙ ከተከታተሉ ተጫዋች መሆኑን ነው ቴሌግራፍ ያስነበበው። አርሰናል በውሰት ከሰጡት ተጫዋች ውስጥ አንደኛውም ፋቢዮ ቬራ ነው። እንደሚታወቀው ሃምቡርግን ተቀላቅሏል። አምና በፖርቶ ቤት ነበር። የክለቦች ዓለም ዋንጫንም የመጫወት እድል ተሰጥቶት እንደነበረ ይታወቃል። እንደውም አርሰናሎች ተጫዋቹ በደንብ ዋጋ እንዲያወጣላቸው በውሰት ሃምቡርግን የተቀላቀለው ፖርቱጋላዊ የአርሰናል አማካይ ተጫዋች ፋቢዮ ቬራ በሊጉ ለሃምቡርግ 5 ጨዋታ ብቻ ያደርጓል። ከነዚህ 5 ጨዋታ ደግሞ 2ቱን ጨዋታ አላጠናቀቃቸውም። ተቀይሮ ወጥቶ አይደለም ወደ ቤተሰቦቻችን በቀይ ካርድ ምክንያት ነው። እናም ተጫዋቹ በቀጣይ እንግዲህ አርሰናል ለሽያጭ ሊያቀርበው ቢል በጣም የሚቸገርበት ሁኔታ ውስጥ ገብቷል። በሃምቡርግ ጥሩ ጊዜን እያሳለፈ አይደለም። እናም ከዚህ ተጫዋች አርሰናል ጠቀም ያለ ገንዘብ የማግኘት ፍላጎት ነበረው። በነፃ ክለቡን ሊለቅ የሚችልበት ሌላ እድል ሊፈጠር ይችላል እየተባለ ነው። ሃምቡርጎች በተጫዋቹ ደስተኛ አይደሉም ተብሏል። ስለዚህ በአርሰናል በኩል የቀረበላቸውን የመግዛት አማራጭ ላይ ይጠቀሙት ይችላሉ እየተባለ ነው። በቀጣይ እንግዲህ ወደ ክረምት ሲጠጋም በሃምቡርግ በኩል ውሳኔው ይታወቃል ተብሎ ይታሰባል። በማንቸስተር ዩናይትድ የጥር የዝውውር እንቅስቃሴ ዙሪያ ቦርዱ ከውሳኔ ደርሷል። የተወሰኑ ማጠናከሮች ሊደረጉ ይችላሉ የሚሉ መረጃዎች ከወጡ በኋላ ከሰሞኑ ደግሞ እንደምታውቁት የዌስትሃሙ ተጫዋች ክለቡን ይለቃል እየተባለ ነበረ። ፓኩዌታ በጣም አስደናቂ ሳምንት በዚህ ሳምንት አሳይቶናል። በፕሪሚየር ሊግ ጨዋታ ዌስትሃም ዩናይትድ ድል ሲያደርግ በጣም አስደናቂ ግብ ነበረ። ሆኖም ግን ከማንቸስተር ዩናይትድ ጋር እንግዲህ በተያያዘ ለዚህ ጥያቄ ቀርቦለት ነበረ። ታማኙ የዜና ምንጭ ፋብሪዚዮ ሮማኖ እስካሁን ባለው ሁኔታ ዩናይትድ ፓኬታ ለመስፈረም ተጨባጭ እንቅስቃሴ እንዳላደረገ አረጋግጧል። ማንቸስተር ዩናይትድ ከተጫዋቹም ሆነ ከክለቡ ጋር እስካሁን ግንኙነት የላቸውም ብሏል። ወደፊት የሚፈጠረውን ነገር እናያለን ብሏል ፋብሪዚዮ ሮማኖ። ግን እስከዚህ ሰዓት ድረስ ድርድር ውይይት አልተካሄደም። ፓኬታም ከጥራቱና ከሚናው አንጻር በጣም ጥሩ አማራጭ ሊሆን ይችላል ያለው ፋብሪዚዮ ሮማኖ፣ ነገር ግን በገንዘብ ጉዳይ ዌስትሃሞች ተጫዋቹን በነፃ ወይም በትንሽ ገንዘብ በጭራሽ አለቁትም። ስለዚህ ዩናይትድ ወደ ዝውውሩ እንኳን ቢገባ ይሄ ትልቅ የሚባል ገንዘብ ሊጠይቁ ይችላሉ። ግን እስከዚህ ሰዓት ድረስ የለም። ከመጣ ግን የዩናይትድ ጥያቄ ትልቅ ወጪ ሊጠይቃቸው ይችላል ብሏል። በሩመር ደረጃ ግን መረጃው መኖሩን ራሱ ፋብሪዚዮ ሮማኖ አረጋግጧል። ሩበን አሞሪም ይሄ ለአጭር ጊዜ የሚሆን ተጫዋች ማምጣት አይፈልጉም ተብሏል። የረጅም ጊዜ እቅድ ነው። ጥር ላይ ግን የረጅም ጊዜ እቅድ ማግኘት በራሱ በጣም አስቸጋሪ ነውና ሉካስ ፓኬታም በዩናይትድ የረጅም ጊዜ እቅድ መሆን የሚችል ተጫዋች ነው ወይ በሚለው ጉዳይ ላይ ግን ዩናይትድ ያመልከታችሁን አድርሱን። ዩናይትድ ለረጅም ጊዜ አማራጭ መሆን የሚችሉ ተጫዋቾችን ሲያስፈርም በላብነት ያክል በክረምት ያመጣውን አንድ ተጫዋች እንደ ምሳሌ ብንጠቅሰው ብራያን ቤሞን መውሰድ እንችላለን። አሁን የዩናይትድ የተቆጠሩት የዚህ ዓመት 24% ግቦች የተቆጠሩት በብራያን ቤሞ ተሳትፎ ነው። ስለዚህ ማንቸስተር ዩናይትድ የብራያን ቤሞ ግልጋሎት በትልቁ እየጠቀመው እንደሆነ ተመልክተናልና አንደኛው ዩናይትድ ከሚፈልጋቸው ዝውውሮች ውስጥ እንደዚህ አይነት በወጥነት ቡድኑን ማገልገል የሚችሉ ነውና አንደኛው ማሳያ ተደርጎ ሊወሰድ ይችላል። ሌላ ክረምት ለዩናይትድ ካመጣቸው ተጫዋቾች ውስጥ ቤንያሚን ሼሽኮ ይጠቀሳል። በነገራችን ላይ ከቤንያሚን ሼሽኮ ዝውውር ጋር በተያያዘ በወቅቱ አንድ ትልቅ ቅሬታ ሲነሳ ነበረ። ራስመስ ሆይሉንድ በቡድን ውስጥ አለ። ራስመስ ሆይሉንድን ስኬታማ ያላደረገ የዩናይትድ ሲስተም ቤንያሚን ሼሽኮን ስኬታማ አያደርግም። ስለዚህ
ራሱን ሆይሉንድ ላይ መስራት ቡድኑ ወደፊት መስመር ላይ በጣም ጫና ፈጥሮ የሚጫወትና ሆይሉንድን አንድ ለአንድ የሚያገናኝ ኳስን የሚያቀብል ተጫዋች ማምጣት ሲስተሙን ማስተካከል ከዛ ለቤንያሚን ሼሽኮ የሚወጣውን ገንዘብ 6 ቁጥር ተጫዋች ማምጣት አለበት የሚል ትልቅ መከራከሪያ ነበረ። ይሄ ከቤንያሚን ሼሽኮ ብቃት ጋር የተያዘ መከራከሪያ ሳይሆን ለዩናይትድ በዚህ ሰዓት የሚያስፈልገው የትኛው ነው በሚል የነበረ መከራከሪያ እንደነበረ ይታወሳል። ጋሪ ኔቨል ዩናይትድ ካመጣቸው የሶስት ተጫዋቾች ማለትም ብሪያን ቤሞ፣ ማቲያስ ኩኝ አንጻር የወረደ አቋም እያሳየ ነው ብሏል። በተለይም የጋሪ ኔቨል ትችት ቡድኑ በማጥቃት ሂደት ላይ የዚህ ተጫዋች ተሳትፎ እንደተጠበቀው አይደለም እያለ ነው። ግን ዩናይትድ ቤት የተጫዋቹ እድሎችን እያገኘ ነው ወይ አሲስቶችስ አሉ ወይም በቂ ክሮሶች እየተደረጉለት ነው የሚለው ልክ እንደ ሆይሉንድ አሁንም ጥያቄ የሚያስነሳ ነው ለሼሽኮ። በእርግጥ ዩናይትድ በሁለተኛው ኳስ ሲጫወት የቡድኑ ወሳኝ ሰው ነው። የጋሪ ኔቨል አንደኛው ትችት ግን ጥቂት እድሎች ቢኖሩትም ግን የመጀመሪያ ንክኪውን በጣም ማስተካከል አለበት ብሏል። ምናልባት በዚህ ሳምንት በነበረ ጨዋታ ላይ ከብሪያን ቤሞ ያገኛትን ኳስ በትክክል በእግሩ ላይ ባለማቆሙ ምክንያት ኳሱ ወደ ግብ ጠባቂው ሄዳ እንጂ ግብ ሊያስቆጠር የሚችልበት ሰፊ እድል ነበረ። ጋሪ ኔቨልም ከሶስቱ ፈራሚዎች በጣም የወረደው እሱ ነው ብሏል። ብራዚላዊ አማካይ ካርሎስ ካዝሜሮ ዩናይትድን ከተቀላቀለ ጊዜ አንስቶ ለክለቡ 32 የግብ አስተዋጽኦን ማበረከት ችሏል። ካዜሜሮ በ6 ቁጥር ሚና እየተጫወተ ትልቁ የግብ አስተዋጽኦ ነው ያለው። በነገራችን ላይ ወደ ፕሪሚየር ሊጉ ከመጣ በኋላ ያው በጥልቅ አማካኝ ሚና የሚጫወት ተጫዋች ነው ወይም የ6 ቁጥር ሚና ነው። በ6 ቁጥር ሚና ላይ ሆኖ በፕሪሚየር ሊጉ ትልቁ ቁጥር ነው ያለው ወደ ፕሪሚየር ሊጉ ከመጣ በኋላ። አሁን ዩናይትድ ቤት ያው ትልቅ መነጋገሪያ ጉዳይ ሆኖ ከሰሞኑ በማን ይተካል ነው። ቀጣይ ዓመት ላይ ብዙ አማራጮች አሉ። ዩናይትዶች አንደኛው እየገመገሙ ካሉት ጉዳይ እሱ እንደሆነ ይታወቃል። ሌላኛው ሉክሾ ነው። የሉክሾ ጉዳይ በቼስ የብቃት ጥያቄ አይነሳበትም። የጉዳቱ ነገር ግን የሚወራ አይደለም። በተደጋጋሚ ጉዳት ከሜዳ የሚርቅ የአጥንት ስብራት የገጠመው ቀዶ ጥገና ለረጅም ጊዜ እስኪያገግም በቀዶ ጥገና ሕክምና ውስጥ የቆየበት ብዙ አደጋ የደረሰበት ተጫዋች ነው። የብቃት ጥያቄ ግን ብዙ አይነሳበትም። አሁን እየተጫወተ የሚገኘው በ3-4-3 የሩበን አሞሪም ፎርሜሽን 3 የመሃል ተከላካዮች ውስጥ የግራውን ይዞ ነው። አሁን ሌሳንድሮ ማርቲኔስ ሲመጣም ያው የቦታው ባለቤት እሱ ነውና መውሰዱ አይቀርም። ሾ በፓትሪክ ዶርጉ ቦታ የሚተካ አይነት ሚና ያለው ምናልባትም ከፓትሪክ ዶርጉ በተሻለም ጥራት ቡድኑን ሊያገለግል ይችላል የተባለ ተጫዋች ነው። ግን ሩበን አሞሪም በዛ ቦታ ላይ ይህን ተጫዋች መጠቀም ተደጋጋሚ ጉዳቱ እንደገና እንዲያገረሽበት ሊያደርግ ይችላል የሚል ስጋት አላቸውና ምናልባትም ከሌሳንድሮ ማርቲኔዝ ጋር ሁላ እያፈራረቁ ሊጠቀሙት ይችላሉ እንጂ ሞር በዊንግ ባክነት ቦታ ላያጫውት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ይህም ተጫዋቹ ከሚደርስበት ተደጋጋሚ ጉዳትና ቦታው ከሚፈልገው ኢነርጂና እሱ ካለበት የጉዳት ታሪክ አንጻር ላያጫውቱት ይችላሉ እየተባለ ይገኛል። ምናልባትም ሌሳንድሮ ማርቲኔዝ ከመጣ በኋላ በደንብ ይህንን ሁኔታ ልንመለከተው እንችላለን። በዩናይትድ በኩል ማንቸስተር ዩናይትድ ያለፉትን 4 ጨዋታ ሽንፈት የለም። 4 ተጫወተ፣ 3 ድል፣ 1 አቻ፣ 0 ሽንፈት አለው። ይህ ቁጥር ወደ 5ኛ ጨዋታ ሊያድግ በቶትናም ሆትስፐር ስቴዲየም የሚደረገው ጨዋታ ይጠበቃል። ፓትሪክ ዶርጉ እድገት ላይ ነን፣ እድገታችንን እንቀጥላለን ሲል፣ ብሪያን ቤሞ ደግሞ በማህበራዊ ትስስር ገጹ ላይ ከመሪዎቹ ብዙ አራቅንም እና መጥፎ ጊዜ እያሳለፈን በፍጹም አይደለም፣ ከመሪዎቹ ባራቅንበት ሁኔታ ነው ያለ ነው፣ ጊዜው ገና ነው፣ ስለዚህ ነገሮችን ማስተካከል እንችላለን፣ በዚሁ እንቀጥላለን ብሏል። በእርግጥ የዘንድሮ ፕሪሚየር ሊግ እስከ 10 ያሉትን ክለቦች ብናያቸው የነጥብ ልዩነቱ በዛን ያክል ደረጃ የተለጠጠ አይደለም። በብሪያን ቤሞን በኩል የተነሳው ያኛው ሐሳብ ነው። ስለዚህ ጥቂት ነጥቦች ናቸው፣ ብዙ ልዩነት አልተፈጠረም እያለ ነው። የአሁኑን እዚህ ጋር እናብቃ፣ ጥቂት ቆይታ እንገናኝ።